በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ሆነ። ፍስሐ ወሰላም። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዘጋጅቶ የቀረበላችሁ ዕቅበተ እምነት የተሰኘው መርሃ ግብራችን ነው። በዛሬው ዕቅበተ እምነት መርሃ ግብራችን ከመጋቢ ምስጢር መፍቀሬ ሰብሰጠ ጋር በሀገራችን ላይ የሐሰት ፈዋሾች፣ የሐሰት ነቢያት ተፈጥረዋል። እነዚህ የሐሰት ፈዋሾችና የሐሰት ነቢያት በምእመኑ ላይ እያደረሱት ያለውን ችግር ከመምህራችን መጋቢ ምስጢር መፍቀሬ ሰብሰጠ ጋር እናያለን። ቆይታችሁ ከኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። የማቴዎስ ወንጌል ምዕራፍ 7 ከቁጥር 15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁና። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህም ከፍሬያቸው ታውቋቸዋላችሁ። ስለ ቅዱስ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። በከተማችን ላይ እንደ አዲስ የተነሳውን የሐሰት ትንቢት፣ የሐሰት ፈውስ፣ የተሰወረ ዓላማ ይዞ ያለውን እንቅስቃሴ ከማየታችን በፊት በቅዱስ መጽሐፍ ላይ ፈውስ ምን ይመስል ነበረ፣ ትንቢትስ ምን ይመስል ነበር የሚለውን አይተን እያነጻጸርን እንሄዳለን። በብሉይ ኪዳን እግዚአብሔር በጸጋው አስነስቷቸው ፈውስን የሰጡ የእግዚአብሔር አገልጋዮች እነማን ነበሩ? እነሱስ የነበራቸው ምላሽ ምን ነበረ? ራሳቸውን ነው ገልጠው ያሳዩት ወይንስ እግዚአብሔርን አከበሩ? ጥሩ ጥያቄ ነው። እንግዲህ ያው ሃይማኖት ከስላሴ ስለሆነች ከስላሴ የሆኑ ሰዎች ሁልጊዜ ይነሳሉ። ስለዚህ ሕዝቡ ሲቸገር ተስፋ እንዳይቆርጥና እንደዚሁም ደግሞ አምላኩን እንዳያማርር ፈውስ የሚሰጡ በእግዚአብሔር የተቀቡና በእግዚአብሔር የተቀደሱ ሰዎችን በብሉይ ኪዳን ያስነሳ ነበር። ከነዚህ ሰዎች መካከል እንግዲህ አብዛኞቹን ብንመለከት እንደው ጎልቶ የሚታየው በፈውስ ደረጃ ጎልቶ የሚታየው በዚህ በሁለተኛ ነገሥት ምዕራፍ 5 ያለው ነቢይ ኤልሳ ነው። ቅዱስ ኤልሳ በነበረበት ሰዓት ከሶርያውያን ነገስታት መካከል የጦር አዛዡ ንዕማን በለምጽ በሽታ ተመቶ ሳለ ከእስራኤል ደግሞ የተማረከች አንዲት ብላቴና በዛ በንጉሱ ቤት ትኖር እንደነበረ ወይም ደግሞ በዚህ በጦር አዛዡ ቤት ትኖር እንደነበረ ነው መጽሐፍ ቅዱስ የሚናገረው። እና በዚህ ላይ ይሄ ጌታዬ እኮ ወደ እስራኤል ቢሄድ ኖሮ እግዚአብሔር በዛ ይፈውሰው ነበር ብላ ትናገራለች። እና የፈውስ ማዕከል ተደርጎ የሚቆጠረው ያው እምነት ባለበት ቦታ ነው ፈውስ የሚኖረው። በሶሪያ በዛን ወቅት እምነት አልነበረም። እና ስለዚህ የሶሪያው ንጉስ ወልደ አዴር ደግሞ ምንድነው ያደረገው? ደግሞ የሶሪያው ንጉስ ወደ እስራኤሉ ንጉስ ይሄንን አገልጋይን የጦር አዛዥን ፈውሰ ላክልኝ ብሎ ነው ደብዳቤ የጻፈው። እና ብዙ የእጅ መንሻ በርካታ የእጅ መንሻ ነው በ10 ግመል የተጫነ የእጅ መንሻ ሄደው ወደዛ ለንጉሱ ነው የተሰጠው። ምክንያቱም የጦር አዛዡ ከተፈወሰ ብሩ፣ ወርቁ የመሳሰለው አልባሳቱ ሁሉ ለዛ ለፈወሰው ንጉስ እንዲሰጥ ነው። ፈዋሽ ስለሆነ ንጉሱ ተብሎ ነው የታሰበው። ንጉሱ ይሄንን ሲሰማ ልብሱን ቀደደ፣ መሬት ላይ ወደቀ። የሶሪያው ንጉስ ተመልከቱት እንግዲህ ምን አይነት ጠብ እንዳሰበኝ ይዩት። እኔ እግዚአብሔር ነኝ እንደ ድውይ የምፈውስ ሙት የማነሳ እኔ ምንድን ነኝ ብሎ በቃ አሰምቶ ሲጮህ እዛ አካባቢ የነበሩ ሰዎች ወሬውን ወስደው ለኤልሳ ነገሩት ነው የሚለው። ኤልሳ ደግሞ እንዴት በእስራኤል ውስጥ እግዚአብሔር ማዳን እንደሚችል እንዲያውቅ ሰውየውን ወደ እኔ ላኩት። ስለዚህ አንተ ደግሞ ልብስህን ልበስ ብሎ ለንጉሱ ላከበት ነው የሚለው። ወደ ኤልሳ ከመጣ በኋላ ይሄ ንዕማን የሚባል በጎ ሰው ነው። እኔ በጎ ሰው ነው የሚለው። እጅግ በጣም በጎ ሰው፣ የዋህ ሰው፣ ቅን ሰው ነበረ እውነቱን ለመናገርና ኤልሳ ያለው ምንድነው? ወደ ዮርዳኖስ ውረድና 7 ጊዜ ብቅ ጥልቅ ብለህ ተጠመቅ ነው ያለው። ሁለተኛ ነገሥት ምዕራፍ 5 ከቁጥር 1 ጀምሮ ነው ይሄ ቃል ያለውና ነገር ግን ንዕማን የሶሪያን ታላላቅ ወንዞችና
ዮርዳኖስን ወደ ማነጻጸርና ወይም ደግሞ ወደ ማስተያየት ነው የሄደው። በሶሪያና አባናና ፋርፋ የመሳሰሉ ትልልቅ ወንዞች አሉ አይደለም እንዴ? ነብዩ በእጁ ዳሶ በአይኑ አይቶ ደግሞ እፍ ብሎ ሊያድነኝ ይችላል ብዬ ነው እንጂ የመጣሁት ለውሃ ማዛው መጠመቅ ይችላል ነበር ወይ በሚል ይሄንን ሲያደርግ፣ አጃቢዎቹ ግን ገንዘብ ክፈል ቢልህ ትከፍል ነበረ፣ ሌላም ነገር አድርግ ቢልህ ታደርግ ነበር። አሁን የተባልከው እኮ ዮርዳኖስ 7 ጊዜ ብቅ ጥልቅ ብለህ ተጠምቀህ ውጣ ነው የተባልከው። ይሄ ምን ይከብዳል አሁን ብለውት፣ እውነቱን ለመናገር ሙሉ እምነት ሳይዝ ነው ወደ ዮርዳኖስ የገባው ልሞክረው በሚል ነው እንጂ የተከራከረው ከዮርዳኖስ ጋር እና አባናና ፋርፋን ነው ያነጻጸረው። ሂዶ ብቅ ጥልቅ ብሎ ለ7 ጊዜ ወጣ ነው የሚለው። ሲወጣ ግን ህመሙ ብቻ አይደለም የተሻለው፣ ቆዳው የህፃን ልጅ ቆዳ መሰለ። ታድሶ ጭምር ነው ያገኘው ሰውየው። ቆዳው እንደ ህፃን ልጅ ቆዳ የተሸበሸበው ቆዳ ሁሉ በሙሉ በቃ ተፈወሰና ሰውየው አዲስ ህፃን ልጅ መሰለ ፊቱ ነው የሚለው። ከዛ ሲሄድ ያንን በገመሎች የተጫነውን ሀብት ለኤልሳ ውሰድ አለው። ኤልሳ የእግዚአብሔርን ሀብት በምድራዊ ሀብት ሽጬ አልበላም፣ የእግዚአብሔርን ሀብት፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ክብር በገንዘብ ሽጬ አልበላም። ገንዘቡን አንተ ይዘህ ሂድ አለው። ሁለተኛ ደግሞ ጥያቄ ጠየቀ ይሄ ሰው። ንጉሱ የኔን ትከሻ ይዞ ነው ወደ ጣዖት ቤት የሚገባውና እባክህ በዛ በንጉሱ ፊት በሬሞት ፊት ወይም በዚህ በአቃሮን ወይም ደግሞ በዚህ በጣዖቱ ፊት በሚሰግድበት ሰዓት እኔም አብሬ ነው የንጉሱን የምሰግደውና ከኃጢአት አድርጎ አይቁጠርብኝ። በተጨማሪም ደግሞ ከዚህ ከኢየሩሳሌም አፈር በገመል ይዤ ልሂድ አለው። ውሰድ አለ። ያንን በጣዖቱ ፊት ስር ነስንሼ እሱ ለጣዖቱ ሲሰግድ እኔ ደግሞ ለኢየሩሳሌሙ ቤተ መቅደስ እንደሰገድኩ እግዚአብሔር ያድርግልህ በላለው፣ ያድርግልህ ውሰድ አለው። ይዞ ሄደ። ነገር ግን ከጀርባ በኩል እጅግ በጣም በገንዘብ የነደደ እየተነገረው የማይሰማ የኤልሳ ደቀ መዝሙር ገያዝ ደግሞ ነበረ። ዋሽቶ ሂዶ ንዕማን ልብሶችንና ገንዘቦችን ተቀበለ። ኤልሳ ምን አለው? የት ነበር ካለው፣ አይ እዚሁ ነበርኩ ብሎ ለማስተባበል ሞከረ። ከዛ ንዕማንን ተከትለህ ሂደህ መለወጫ ልብሶቹንና ገንዘብ ስትቀበል መንፈሴ ካንተ ጋር ነበረ፣ በንዕማን ያደረው ለምጽ ባንተና በዘርህ ይደር አለው። አሁን በዚህ በብሉይ ኪዳን የነበሩት ፈውሶች ገንዘብ ተኮር አልነበሩም፣ ሰው ተኮርም አልነበሩም። ሰው ተኮር ማለት ያሁን ምንድን ነው? ያለው ሰውና የሌለው ሰው የሚባል አልነበሩም። የቸገረው ሰው ነበር የሚድንባቸው። አሁን በዘመናችን አሉ የሚባሉት ፈውሶች ደግሞ ከሰው ሰው ይለያያሉ። ከሰው ሰው ተለይተው ነው ሊደረጉ የሚሞከሩት። ለምሳሌ ያህል ሀብት አለው በሚባለው ላይ፣ ስልጣን አለው በሚባለው ላይ፣ ስም አለው በሚባለው ሰው ላይ እነዛን ነገሮች ለማድረግ ይሞከራሉ። ግን ውሸቶች ናቸው፣ አይደረጉም፣ እየተደረጉ አይደሉም። ይጮሃል፣ ትክክል ነው፣ ይጮሃል፣ ጩኸት በየቦታው ሞልቷል። ነገር ግን እነዛ ትክክለኛ እነዛ ሰዎች ከዛ ቦታ ላይ ከሄዱ በኋላ ተፈውሰው አይመጡም። የእግዚአብሔር ሰዎች አንደኛ ጡርምባ አያስነፉም፣ በሁለተኛ ደረጃ ደግሞ እይታ አያበዙም፣ በሶስተኛ ደረጃ ደግሞ አጨብጭቡልና ሸብሽቡልን አይሉም። አሁን ያሉት ፈውሶች ምንድን ናቸው? ፈውስ ከሚባሉት ይልቁኑ የቪዲዮ ካሜራው ነው የሚቀድመው። እኔ የሚል ነገር ነው። እኔ እንዲህ አድርጌው በእግዚአብሔር አገልግሎት ውስጥ በእግዚአብሔር ስራ ውስጥ ለኛ እኛ እንጂ እኔ የሚባል ነገር አይሰራም። እግዚአብሔር ለኛ አደረገልን እየተባለ ነው የሚነገረው እንጂ እኔ አደረኩ፣ እኔ ሰራሁ፣ እኔ የበዛበት አገልግሎት በየቦታው ላይ እግዚአብሔር እኔን ልኮላችሁ ይላሉ። እንዴ እኔን ብቻ እኮ አይደለም እግዚአብሔር ይላከው፣ እልፍ አእላፋት ሰዎችን ልኳል። አሁን እኔ በዚህ ሰዓት በመናገርበት ሰዓት እንደኔ የሚናገሩ እልፍ አእላፋት ሰባኪዎችን እግዚአብሔር ልኳል። እኔ ብዬ መናገር አልችልም፣ እኛ ብለን ነው መናገር የምንችለውና ስለዚህ በዚህ ሁኔታ ላይ የብሉይ ኪዳኑ የፈውስ የማያዳግም ፈውስ ነበር የሚሰጠው። አሁን ያለው ፈውስ ግን ሐሰተኛ ፈውስ ነው። በሐዲስ ኪዳንስ የነበሩ የመድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ሐዋርያት ፈውስን በምን መንገድ ይፈጽሙ ነበር? ለፈጸሙት ፈውስ ማህበረሰቡ የሚያመጣላቸውን አማሃ በምን ሁኔታ ነበር የሚያስተናግዱት? አማሃ ስንል እንደ አምላክ አድርገው ማይተዋቸዋል፣ ስጦታ እንስጣችሁ ይላሉ፣
ምን ነበር መልሳቸው የነሱ? እንግዲህ ለፈጸሙት ፈውስ የሚመጣውን አምሃ ብቻ ሳይሆን ትክክለኛውን ቃል እንኳን በሰይጣን በኩል ሲነገራቸው እነ ቅዱስ ጳውሎስ አይቀበሉም ነበር። ይሄ በሐዋርያት ሥራ 16 ላይ ያለውን ስንመለከት አንዲት ለጌቶቿ እያሟረተች ገንዘብ የምትሰበስብ ሴት ከነ ቅዱስ ጳውሎስ ጀርባ ቆማ የሐዋርያት ሥራ 16 ላይ ነው ይሄ ቃል ያለው። የመዳንን መንገድ የሚነግሯችሁ የልዑል እግዚአብሔር ባሪያዎች ናቸው፣ እነሱን ስሟቸው እያለች ከጀርባቸው ትጮህ ነበር ሴትዮቱ። ጩኸቷ ትክክል ነው። የልዑል እግዚአብሔር ባሪያዎች ናቸው። አዎ ባሪያዎች ናቸው። የሚሏቸውን መስማት አለባቸው። አዎ መስማት አለባቸው። ነገር ግን ይህንን ቃል የሚናገረው ማን ነው? ይህንን ቃል የሚናገረው ሰይጣን ስለሆነ ሰይጣን እውነት እንኳን ቢናገር እሱ ራሱ ሐሰተኛ ስለሆኑ ሊሰሙት የሚችሉ ሰዎች አሜን ብለው መቀበል የለባቸው። ምክንያቱም ሰይጣን የሐሰት አባት ነው ተብሎ በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ተጽፏል። የሐሰት አባት ነው ከቁጥር 44 እስከ ቁጥር 48 ማለት ነው። እሱ የሐሰት አባት ነው። ሐሰትን ከልቡ አንቅቶ ነው የሚናገረው። እውነት እንኳን ቢናገር ከእውነቱ ጀርባ የሚያጣምምበትና የሚጥልበት ነገር አለው ማለት ነው። ስለዚህ ይህ ስላለው ሰይጣንን ኢንተርቪው ማድረግና የሰይጣንን ንግግር መስማት ራሱ አደገኛ ነው። ወይም ደግሞ ከሰይጣን ቃለ ምልልስ ማድረግ ይህ አደገኛ ነው። ለምን ከተባለ ሰይጣን ውሸት እንጂ እውነት ተናግሮ ስለማያውቅ እና እንግዲህ በሐዋርያት ሥራ የተጻፉት እነ ቅዱስ ጳውሎስ የሰሩት ሥራ ስንመለከት ወደ አንድ የጣዖት ቤት ገብተው ታምራትን በሚያደርጉበት ሰዓት ሐዋርያት ሥራ 14 ላይ ነው አይደል ይሄ ቃል ያለው። ስለዚህ ታምራትን በሚያደርጉበት ሰዓት ከሰማይ አምላክ መጥቷል ብለው መስዋዕት ሊሰውላቸው ሊሰግዱላቸው ሞከሩ። እኛ የሰማይ አምላክ ባሪያዎች ነን፣ የልዑል እግዚአብሔር ባሪያዎች ነን፣ መስዋዕት ለኛ አይገባንም፣ የምናደርገው ነገር በሙሉ ከእግዚአብሔር እንጂ ከኛ አይደለም፣ ተው አዳኛ ትበሉን ብለው ተከላክለዋል። አሁን እኮ አታድኑም ተብሎ እንኳን ምላሽ ሲሰጣቸው ለምን እንደዛላችሁ እኛ ነን እንጂ የምናድነው ብለው እኮ ጭራሽ እኮ ይውረተረታሉ፣ ተቃውሞ ያቀርባሉ። ይሄ የእግዚአብሔር ሰዎች በሚመጣባቸው ነገር ላይ ተቃውሞ ማቅረብ አይችሉም። የእግዚአብሔር ሰዎች ከሆኑ ነው። የእግዚአብሔር ሰዎች ከሆኑ ማለት ያሁን ለምሳሌ ያህል አንድ እግዚአብሔር ሰው እንዲህ አይነት በደል በድለሃል ቢባል አሜን ብሎ ነው የሚቀበለው። ማለት ለአቅመ ፈውስ የደረሰ ማለት ፍጹም ሰው ማለት ነው። እንግዲህ እየፈወሰ ነው ማለት እንደኛ ወጣኔ አይደለም። እንደኔ ነው እንግዲህ እንደኔ ወጣኔ አይደለም። እኔ አሁን በወጣኔያን መስመር ነው ያለሁት። እኔ ብቃወም እኔ እንዴት ይሆናል ብል ያምርብኛል። እነዛ ሰዎች ግን ድዊ እስከ መፈወስ ድረስ የደረሱ ፍጹማን ናቸው። እነ ቅድስት እንበመሬናን ስንመለከታቸው የሚገራርም ታሪክ ነው ያላቸው። ጊዜ እነዚህ ሰዎች ሴቶች ሆነው በወንድ ገዳም ገብተው በዛ በወንድ ገዳም ግን ወንድ ናቸው ተብሎ ድቃላ ወልደዋል ተብሎ ድቃላቸው እነሱ እስካሉበት ድረስ ሲመጡ ከገዳም አስወጥተው በገዳም ውጭ ሲያደርጓቸው ሁሉ እኔ አላደረኩትም ብለው ሰውና ኅፍረተ ስጋቸውን ገልጠው አውጥተው ይኸው ሴት ነኝ ብለው አላሳዩ። አዎ ወንድ ነኝ ብለው ነው የተቀበሉት። አሁን ወንድ ነኝ አዎ ብለው ግን ሴት ናቸው። እናታችን በረከታቸው ይድረስና ሴት ናቸው። ስለዚህ የእግዚአብሔር ሰዎች ተቃውሞ ሲቀርብባቸው ለቀረበባቸው ተቃውሞ መልስ አይሰጡም። ለምን ከተባለ ንጉሡ ኢየሱስ ክርስቶስን በማቴዎስ ወንጌል 27 ላይ እኮ በጲላጦስ ፊት ቀርቦ ኢየሱስ ክርስቶስ ያ ሁሉ ሰው ሲመሰክርበት እንዴ ይሄ ሁሉ ሰው እየመሰከረብህ ምን ነው አንተ መልስ አትሰጥም ሲለው ዝም ነው ያለው። ለመልሱ መልስ የምንሰጥ ከሆነማ ስጋውያን ሆነናል እኮ የምን ፍጹምነት ነው። መልስ ስጥ እንጂ ያለ ንጉሡ ድል ሰጥቶታል እኮ። ጌታችን ኢየሱስ ክርስቶስ ግን መልስ አልሰጠም። መጨረሻ ላይ ግን በአምላክነቱ ሲገባ ጲላጦስ መልስ ሰጥቷል። ምን አለ? ከዚህ ከመጣብህ መከራ ላድንህም ልገልህም የምችለው እኔ ነኝ ሲል ማዳንና መግደል የሚችል እሱ ራሱ መሆኑን ሲያቅ በዚህ ላይ መልስ ሰጠ። ምን አለ? ማዳንና መግደል የሰማያዊ አባቴ ስራ ነው ብሎ መልሱን ሰጥቷል። ይሄን ስራ ያን ሰጥቷል። የኔ ስራ ነው እያለ ነው ይሄን መልስ የሰጠው። እና ስለዚህ ከዛ ውጭ ያለው ግን በሚነገርብን ነገር አይደለም በእውነተኛው ነገር ቀርቶ ሐሰት እንኳን ቢነገርብን አላደረኩትም ብለን መከራከር አንችልም። በተለይ ፍጹማኑ እነዚህ ፈዋሾቹ ሰዎች እንደዚህ ማድረግ አይችሉም። እነ ጳውሎስ ግን ላደረጉት ነገር ነው እውነተኛ ነገር መስዋዕት ይቅረብላችሁ ሲባሉ መስዋዕት ለእግዚአብሔር አቅርቡ፣ እኛ በእግዚአብሔር ስምና ኃይል ነው እንጂ የምናድነው እኛ አይደለንም፣ አይገባንም ብለው ይህንን መመሪያ ይሰጡ። እንግዲህ እነ ጳውሎስ በሐዋርያት ሥራ 19 ላይ ስንመለከት ልብሳቸው ተሸርፎ ሂዶ ድዊ ላይ ሲወርቅ ራሱ ልብሳቸው ይፈውስ ነበር። ልብሳቸው ነው። አሁን እነ ጳውሎስ እንደኔ አንድ ካባ 2 ዓመት 3 ዓመት የመልበስ እድል አልገጠማቸውም። አንድ ልብስ የሚለብሱት ለአንድ ቀን ወይም ለ2 ቀን ነበር።
ልብሱን ይሰጧቸዋል። ከጀርባ የሚከተለው ሰው ቢላዋ እየያዘ እየቆረጠ በሽተኞች ላይ እየወሰደ ይጥላል። በዛ ልብስ ይፈወሳል። አሁን ያ ነገር አለ የለም ለሚለው ነገር ሰሞኑን አንድ ቦታ ላይ እያየሁ ነበርና ምን በመሰለ መቁጠሪያ አንዱን ያጠጡታል። አዎ ይደበድቡታል ማለት ነውና ሲደበድቡት ልጁ ደግሞ ምን ይላል መሰለሽ? እኔ ራሴ ነኝ አትደብድቡኝ ይላል። በዱላ መንፈስ አይወጣም ይላል። መንፈስ በመቁጠሪያና በመቋሚያ ሊወጣ አይችልም። ትክክል ነው። መቁጠሪያና መቋሚያው የተቀደሰ ሰው ከያዘው ሊፈውስ ይችላል። የኤልሳ መቋሚያ ግያዝ ተቀድሶ ቢሆን ኖሮ ይፈውስ ነበር። ሂድና በሞተው ልጅ አጠገብ ጣለው ተብሎ ነበር፣ ወይም አድርግበት ልጁ ላይ ተብሎ ነበር። ግያዝ ግን በውስጡ የዚህን ዓለም ኮተት ተሸክሞ ስለሄደ የሞተውን ልጅ ሊያስነሳ አልቻለም። ኤልሳ እስኪሄድ ድረስ መቋሚያዎቹ ይፈውሳሉ፣ ልብሶቻችን ይፈውሳሉ። የነፍስ ቅድስና ለስጋ፣ የስጋ ቅድስና ደግሞ ለመቋሚያ፣ ለጭራ፣ ለልብስ ይተርፋል። አይፈውስም ማለት አይቻልም። ግን እነዚህ ሰዎች የተቀደሱ ፈዋሾች የሚባሉት እንዴ ህዝቡ የማይንቀሳቀስበትን መኪና ይዘው ነው ወይ እነዚህ ሰዎች ቅዱሳን የሚባሉት? የሚያጠምቁት ሰው የሌለውን ጉንጭ፣ የተነረተ ጉንጭ ሰው የበሰለ ብርቱካን እኮ ነው የሚመስለው ጉንጫቸው ራሱ። ይሄ እኮ የመብልና የመጠጥ ውጤት አለማስቀደሳቸውን፣ አለመቁረባቸውን፣ አለመጾማቸውን እኮ የሚያሳይ ነው። ያ የተነረተ የበሰለ ብርቱካን የሚመስል ጉንጭ፣ ግልገል ከበሮ የሚያህል ቦርጭ፣ የበሰለ ብርቱካን የሚመስል ጉንጭ፣ ግልገል ከበሮ የሚመስል ደግሞ ቦርጭ ተሸክመው የሚዘሩ ሰዎች፣ እነዚህ ሰዎች እንዴት ነው የመንፈስ ቅዱስ ማደር የሚሆኑት? እንደው ህዝቡ እውቀት ከማጣቱ የተነሳ ነቢዩ እንደተናገረ ጨንቆት ነው እንጂ እነዚህን ሰዎች ያድናሉ ብሎ የሚሄደው በፍጹም ከነዚህ ሰዎች መልክ ራሱ እንኳን ብቃትና ቅድስና ይቅርና ለጥሩ ክርስቲያንነት ያልበቁ እንደሆኑ እንዲሁ ባሻገር ይታያል። እንደው ግን እዚህ ላይ እግዚአብሔር መንፈስ ቅዱስ ጸጋውን የሚገልጠው ሸንቃጦች ላይ ነው እንጂ ቦርጫሞች ላይ አይገልጥም ነው። የእግዚአብሔር መንፈስ የሚሰጠው በምንድን ነው መሰለው? ቴኔታ በብዙ ድካም ነው። አብዝቶ በመጾም፣ አብዝቶ በመጸለይ፣ አብዝቶ በመስገድ፣ አብዝቶ ይቅር በማለት፣ አብዝቶ በመመጾት፣ አብዝቶ ደግሞ በጎ ነገርን በማድረግ በእነዚህ በበጎዎች ላይ የእግዚአብሔር መንፈስ ይገለጣል እንጂ በእብሪተኞች ላይ ማን ይነካኛል ከኔ በላይ ማን አለ እያሉ ሌሎቹን ሰዎች ሲያዋርዱ በሚውሉ ላይ የእግዚአብሔር መንፈስ አይታይም። ምክንያቱም እኔ የዋህ ነኝና እኔን ተከተሉ አይደለም ያለው። ያለ የዋህነት ታዲያ ሌሎቹን እየሰደቡ እንዴት ነው የእግዚአብሔር መንፈስ በነዛ ሰዎች ላይ የሚያድረው? እግዚአብሔር ሲያስተምር ራሱ ኢየሱስ ክርስቶስ ሲያስተምር እኮ ስለ እንክርዳዱና ስለ ስንዴው የማቴዎስ ወንጌል ምዕራፍ 13 ላይ ሲጠየቅ ይሄንን እንክርዳዱን እንንቀለው ሲሉት ምን አለ? እስከ ምጽአት ድረስ ይቆይ፣ እስከ መከር ነው ያለው። እስከ መከር ድረስ ይቆይ። ያኔ እንክርዳዱን መጀመሪያ ስንዴውን ቀጥሎ ስንዴውን ወደ ጎተራ እንክርዳዱን ደግሞ ወደ እሳት ገባል አለ። አሁን ያኛውም ሰው ይሄኛውም ሰው እንዲኖር በተፈቀደበት ዓለም ላይ አንዱን አንዱ እያቃለለ እንዴት አጥማቂና ነቢይ ይባላል ይሄ ሰውዬ? አንዱን እግዚአብሔር የፈቀደለትን ሰው አትኖርም እያተባለ እግዚአብሔር የፈቀደለት ሰው ደግሞ መልስ ሲሰጥ ደግሞ እንዴት ነካኝ፣ ያዙኝ፣ ልቀቁኝ፣ እንቧዘራፍ እየተባለ እንዴት ነው ቅድስና የሚኖረው? እና ስለዚህ የግድ በሸንቃጦች ላይ ብቻ ነው እያልኩ ሳይሆን የሰሩ ሰዎች ከፊታቸው ይታወቃል ነው። የሰሩ ሰዎች ከፊታቸው ይታወቃል። አንደኛ ቅንነታቸው፣ ሁለተኛ ደግሞ የዋህነታቸው፣ በሶስተኛ ደረጃ ርህራሄያቸው፣ በአራተኛ ደረጃ ደግሞ ሃይማኖተኛነታቸው። ሃይማኖት ያለው ሰው በነገራችን ላይ ያፈራ ዛፍ ነው። ሃይማኖት ያለው ሰው ያፈራ ዛፍ ነው። ያፈራ ዛፍ ቀጥ ብሎ አይቆምም፣ ዘንበል ያለ ነው። በቃ ዘንበል ያለ እና ከንግግሩ ይታወቃል። ሃይማኖተኛ ሰው የእግዚአብሔር መንፈስ ያደረበት ማለት ነው። ሌላው ቅድም እንደነገሩን ሐዋርያው ቅዱስ ጳውሎስና ቅዱስ በርናባስ ያንን ተአምራት በእግዚአብሔር ኃይል ሲያደርጉ መስዋዕት ይዘውላቸው ሲመጡ ልብሳቸውን የቀደዱት። ዛሬ ላይ ግን እኮ እነዚህ አጥማቂ ትንቢት ተናጋሪ የምንላቸው ሰዎች በቤተ ክርስቲያን ጥላ ስር ተጠልለው ሰይጣንን ቃለ መጠይቅ እያደረጉ የራሳቸውን ክብር እንዲጎላ ነው የሚያደርጉት። ይሄን ከሐዋርያው ቅዱስ ጳውሎስና በርናባስ ጋር ሲያነጻጽረው ይንገሩን። እንደው ከዛ በፊት እኔ አንድ ነገር መናገር የምፈልገው አሁን እነዚህ ሐሰተኛ አጥማቂዎች የቤተክርስቲያናችንን አውደ ምህረት የቤተክርስቲያናችን አውደ ምህረቶች ባለቤት አጥተዋል። አውደ ምህረት እነሱ አይደሉም ጥፋተኞቹ። አውደ ምህረቱን ለነዚህ አሳልፈው የሰጠው አካል ነው ጥፋተኛው።
አንድ ቤተ ክርስቲያን አስተዳዳሪ ወይም አንድ ቤተ ክርስቲያን አመራር የሚጠብቀው ህንፃ ቤተ ክርስቲያኑን አይደለም። ሰንበት ትምህርት ቤቱን፣ የአካባቢውን ወጣት፣ የአካባቢውን ምዕመናን፣ ስርዓተ ቤተ ክርስቲያኑን፣ አምልኮተ ቤተ ክርስቲያኑን እነዚህ ነገሮች እንዳይፋለሱ በጥንቃቄ ሊጠብቅ ይገባል። አሁን ቤተ ክርስቲያኒቷ እንደው አባቶቻችን ሲሰሯት እንደው እንደመታደል ሆኖኛ የታደልን ስለሆን የጥምቀት ቤትና የትምህርት ቤት፣ የቁርባን ቤትና የግብር ቤት፣ የምግብ ቤትና ደግሞ እንደዚሁም ደግሞ የክርስትና ጥምቀት ቤት፣ የግብር ቤትና የሥራ ማካሄጃ ቢሮ ወይም ደግሞ የጽህፈት ቤት ለይተው ነው የሰሩልን። እነዚህ ቤቶች እያንዳንዳቸው በቤተ ክርስቲያኒቷ ዙሪያ አሉ። ግብር ቤቱ አለ፣ ቤተልሔሙ አለ፣ ደጀ ሰላሙ አለ፣ የጽህፈት ቤቱ አለ፣ የክርስትና ማጥመቂያ ቤቱ አለ። አውደ ምሕረቱ የእግዚአብሔር ወንጌል ብቻ ነው የሚነገርበት። አሁን የጥምቀት ቤት የማጥመቂያ ቤትና የጥምቀት ቤት ይለያያል። የፈውስ ጥምቀት የሚሰጥበት የጸበል ቤት አላት ቤተ ክርስቲያኒቷ፣ ራሱን የቻለ ነው። ቤተ ክርስቲያን ውስጥ ድንገት አንድ ሰው ብሎ ከጮኸ ክርስትና ቤት አይደለም የሚወሰደው። በቀጥታ ይሄ የፈውስ ቤት አለ። እዛ ፈውስ ቤት ሄዶ ተጠምቆ ሲድን ነው የሚመጣው። ወደዛ ሲሻለው የሚያንገሸግሸው ነገር ሲለቀው ነው ወደዛ የሚመጣው ማለት ነው። አሁን እነዚህ ሰዎች ምንድን ነው ያደረጉት? የወንጌል መስበኪያውን ቦታ አንደኛ የመለመኛ ቦታ፣ ሁለተኛ ደግሞ በመኪና ማጠቢያ ሰውን እዛ ላይ እያፋጉ። ይሄ እኮ ሰውን መናቅ እኮ ነው። በነገራችን ላይ ሰውን መናቅ እኮ ነው። ሰውን በሰው ፊት ማንደባለል ራሱ ሰውን መናቅ እኮ ነው። ለሰው ክብር አለመስጠት ነው። ወዶ ከሄደ ምን ያርጉ? እንዲህ ወዶ ቢሄድ ታዲያ አንጠነቀቅለትም? ወዶ መጥቷል ብዬ ሰውየውን አዋርደዋለሁ። እነሱ ደግሞ ህዝቡ ያን ምልክት ካላየ አያምናቸውም። በምንም ብሎ ያ ሰውዬ ወድቆ መንከባለል አለበት። ክርስቶስ እኮ ለሰው ክብር ሰጥቶ ነው ከሰማይ የመጣው። ለሰው ክብር ሲል እኮ ነው ራቁቱን የተሰቀለው። ክርስቶስ የተሰቀለለትን ሰው፣ ክርስቶስ የተገረፈለትን ሰው፣ ክርስቶስ ስጋውን የቆረሰለትን ሰው፣ ክርስቶስ ደሙን ያፈሰሰለትን ሰው፣ ክርስቶስ የሞተለትን ሰው፣ ክርስቶስ የተነሳለትን ያረገለትን ሰው በሰው መሃል ማንከባለል ራሱ ይሄ እኮ ክርስቶስ ላከበረው ሰው እኮ ክብር አለመስጠት እኮ ነው። ቤተ ክርስቲያኒቷ ግን ክብር ለመስጠት ስትል እያንዳንዱ መጠመቂያ ቤት በር ሰርታ መጋረጃ ገርዳ አንድ ሰው ብቻውን ገብቶ እንዲጠመቅ ነው ያዘዘችው። ክርስቶስን የወከለው ቄስ ብቻ ነው እዛ የሚገኘው በመስቀል ለመዳበስ። ከዛ ውጭ ግን ሌላ ሰው እንዲያየው አይፈቀድም። እዛው መልበሻ ቤት አለ፣ እዛው ደግሞ መጠመቂያው እዛው ነው ያለው። ይሄንን ነው ቤተክርስቲያኒቷ የምታደርገው። እዚህ ላይ ግን ለሰው ክብር ስለሌላቸው ወይም ደግሞ የማስታወቂያ ስራ ለመስራት አንዱ አንዱን እየረገጠ እየተፋጋ እየወደቀ እየተነሳ እንደው ጌታችን ሲያስተምር እንደው እንደ ነገስታቶቻቸው እንደ እስራኤላውያን ነገስታት ከካህናቶቹ ነገስታቶቻቸው ተሽለው እንደነዛ ያስብላቸው ነበር ይላል። ከዛ አብልጡ። አሁን እኮ የሚያስብልን እኮ ነው ያጣነው ጎበዝ። የሚያስብልን ሰው እንዴት ሰው አውደ ምሕረት ላይ እንደዛ በገንዘብ ምክንያት እንዴት ሰው ይዋረዳል? በመብል ምክንያት፣ በብር ምክንያት፣ ጥለኑ በምንሄደው ቤት ምክንያት፣ ጥለኑ በምንሞተው መኪና ምክንያት፣ ጥለናት በምንሞታት ዓለም ምክንያት የሰው ልጆች እንደዛ ሲዋረዱ ያንን በሕግ አምላክ እንዳይሰራ ማለት የነበረበት የዛ ቦታ አስተዳዳሪ ነበር። ሀገረ ስብከቱ ያንን ሰውዬ ይጠብቃል ብሎ አስቀምጦታል እዛ ቦታ ላይ። ያ ሀገረ ስብከት ያንን ሰውዬ በዓይነ ቁራኛ መመልከት ነበረበት። እንዲህ ህዝብ ሲያዋርድ ማየት ነበረበት። ምክንያቱስ እነዛን ሰዎች ነቃቅሎ ወይ ማጥመቂያ ቤት ገብተው የሚያጠምቁ ከሆነ ማጥመቂያ ቤት ገብተው ያጥምቁ። የማያጠምቁ ከሆነ ግን ወንጌል የሚሰበክበት አውደ ምሕረት ላይ አሁን የሆነ ምክንያት ሊሰጡኝ ይችላል። አውደ ምሕረት የምህረት አደባባይ ነው ከተባለ ታዲያ ያም እኮ መዳን ነው እኮ ሊሉ ይችላሉ። ይለያያል። ይሄ የነፍስ ድህነት የሚገኝበት ቦታ ነው አውደ ምሕረቱ። ያኛው የስጋ ድህነት የሚገኝበት ቦታ ነው ጸበል ቤቱ። ሁለቱም ልዩነት አላቸው። እና አሁን ትንሽ ከቆዩ በእርግጠኝነት ነው ጠባብ ቤተክርስቲያን ውስጥ ካሉ ጠባብ ቤተክርስቲያን አውደ ምሕረቱ የማይመች ከሆነ በእርግጠኝነት በተለይ ይሄ መስቀለኛው ቤተክርስቲያን ከተገኘ ውስጥ ላይ እናጥምቅበት ማለታቸው አይቀርም። እና ይሄ የጠባቂዎቹን ያለቆቹን ስንፍና ነው እንጂ የሚያሳየው ሌላ ነገር እዛ ላይ እያዩ አይደል። እነዛ ሰዎች አይደሉም ጥፋተኞች። እነዛ ሰዎች የመጡት እኮ ለሰው ፈውስ ሆኖ ቢሆን ኖሮ እኮ ደስ ይለኝ ነበር። ለካህናት ደሞዝ የሚከፈል ጠፍቷል ተብለው ነው የሚጠሩት። በግልጽ ነው መናገር የምፈልገው። ለካህናት ደሞዝ ለመክፈል ስላቃተን ኑልን ተብሎ ከዛስ
ምንም የሌላት ምስኪን ድሃ ያለው ሰው እኮ ተስፋ ካልቆረጠ በቀር እኮ ወደ እነዚህ ሰዎች እንደማይሄድ ያውቃሉ። ያለው ሰው ተስፋ ሲቆርጥ ብቻ ነው። ለምሳሌ ወደዛ ቦታ የሚሄዱት አብዛኞቹ ድሆች ናቸው። እየተንቀዠቀዡ ከሚመጡት ውጭ ከውጭ የሚመጡት ዶላር ቋጥረው እየተንቀዠቀዡ አጥማቂ ገሌ ያለ እያሉ ምንድነው በምን ቤት ምን ብርቅ ነው የሚባል ነገር አለ። ወደዚህ ወደ ሀገራቸው መጥተው ዶላራቸውን ገብረው ጤናቸውን አጥተው በየአመቱ እያሰከሰኩ በየወሩ እዛው ቦታ ላይ እያሰከሰኩ ይኖራሉ ማለት ነው። ከነዛ ውጭ ሌላው ግን ድሃው ነው። እሱ አይደለም ለጥምቀት የሚመጣው ሰው አይደለም። ማታ ለወንጌል የሚመጣውን ሰው እኮ ካየነው እኮ አብዛኛው እኮ የእግዚአብሔር ምሕረት የሚፈልግ ሰው ነው እኮ አብዛኛው። ያኛውማ ድራፍት ቤት ነው ያለው፣ ውስኪ ቤት ነው ያለው እኮ አብዛኛው። እና በጣም የሚገርም ነገር በእነዚህ ሰዎች ላይ እንዴት ሰው ይጨክናል። ቀዳዳ ጫማ አንዱ እግሯ ጫማ ጠፍቶባት አንድ እግር ጫማ አድርጋ የምትንቀሳቀስ ሴት፣ ነጠላዋ ተቀዶባት ነጠላ እንኳን መቀየሪያ ያጣች ሴት፣ እነዚህን ሰዎች እያንጫጩ እንደው ከጭካኔ በላይ ጭካኔ፣ ከነዛም ላይ ደግሞ የትራንስፖርታቸውን ቀምተው ሙልጭ ያለ አንደበተ ስል ርህራሄ የሌለው ደግሞ አስተባባሪ ያለዛ በቃ ስትወጡ እግዚአብሔር የሚያደርግላችሁን አታውቁም፣ ያላችሁን ጣሉ ይላል። ያላት የሌላት ቀለበቷን ጭምር ጥላ ትሄዳለች ማለት ነው። የጋብቻ ቀለበቷን ቤት ስትሄድ ደግሞ ትዳሩ ይፈርሳል እዛ ላይ። እና ይሄንን የገንዘብ ሱስ በቤተ ክርስቲያን አምጥተው የተከሉ ሰዎች ቤተ ክርስቲያኒቷ ነገ ካህናቶቿን ሰዎች እንዳይቀበሏቸው እያደረጉ ነው። እነሱን ተዋቸው፣ ከገንዘብ በቀር እኮ ሰው አያዩም እየተባልን እኮ ነው አሁን። የቤተ ክርስቲያኒቷን የሊቅነት መጠሪያ ድብትርናን የጠንቋይ ስም አድርገው ሰጥተዋል። ማለት እንዴ ደብተራ ማለት እኮ ሁሉን ነገር አጠናቆ የያዘ በማህሌቱም በአውደ ምሕረቱም ተጠያቂ የሆነ። እነዚህ ሰዎች መጥተው ግን ይሄንን ስም ደባትራን ደብተሮች እያሉ ስም እያጣፉ መርጌቶቹን ወይም ደግሞ የቤተ ክርስቲያኒቷን ሊቆች የድጓውን ያቋቋሙ ሊቃውንት ያቋቋሙን የድጓውን የዝማሬ መዋሥዕቱን የቅዳሴውን የቅኔውንና የመጻሕፍቱን መምህር እኮ እያኮሰሱና እያዋረዱ ቤተ ክርስቲያኒቷን ሰው አልባ ለማድረግ እኮ እየሰሩ ነው። ቤተ ክርስቲያኒቷ ከካህናቱ ከተለየች ከዛስ እነሱ ይከብሩባታል። ግሩም ነው። አሁን የተነሳ ነው ምንድን ነው ሐዋርያው ቅዱስ ጳውሎስና በርናባስ ያንን ሽባ ሰው በእግዚአብሔር ኃይል ሲፈውሱ ምንድነው የአካባቢ ሰዎች አሉት? አማልክት ሰውን ተመስለው ወደኛ መጥተዋል ብለው በመናገር ዋና የነበረውን ሐዋርያው ቅዱስ ጳውሎስን ሄርሜን አሉ። ዝም ብሎ የነበረውን ደግሞ ደያ ብለው ሰየሙት። በእነሱ ጣዖት አምልኮ ነው። ሄርሜን በመናገር ይታወቃል። ደያ የሄርሜን አባት ነው። ሐሳቡን የሚገልጸው በሄርሜን በኩል ነው እያሉ ያስባሉ። እና እነሱ ግን ምንድነው ልብሳቸውን ቀደው እንደናንተ የምንሰማ ሰውንም ብለው ራሳቸውን ዝቅ አደረጉ። አሁን ላይ ግን ሪያወር ሰው እንደነገሩን የራሳቸውን ክብር ከፍ ለማድረግ አንደኛ ቤተ ክርስቲያን ጥላ ውስጥ፣ ሁለተኛ መጨረሻ ፍጻሜያቸው ደግሞ ገንዘብ መሰብሰብ መሆኑ ይህ አሳዛኙ ነገር። የፈውስ መንገዳቸውን አየን። ያው የተያያዘ ነው። በአንድ ወቅት አንድ ቦታ ትልቅ ቦታ ላይ ነብይ ነኝ ብላ አንዲት ሴት መጣች። እዚያ የሚሄዱ ሰዎች ባልና ሚስት አብረው አይገቡም፣ ተነጣጥለው ነው። ሚስት ስገባ የባልሽ ወገኖች መድኃኒት አስደርገውብሻል ጥርጣሬ ትሰራለች። ይሄን ከነገርሽ ደግሞ አለቀ፣ በህይወትሽ ይጠፋል ትላታለች። ደንግጣ ዝም። ባል ሲገባ ሚስት ይሄን አስደርጋብሃለች። ሰው ላይ እኮ የማይሆን ነገር ማስደረግ እንዲታመም ችግር እንዲፈጠር ማድረግ ነው አለ። ራሱን እንዲስት እዳ ልሸከም ብሎ በአካሉ ላይ ይሄን የሚያደርግ ሰው አለ። እንደውም አልፎ እናትሽ እድልሽ ደፍነዋለች፣ አባትህ እድልህን ደፍኖታል። ወላጅ በልጆቹ ላይ ይሄን ያደርጋል። በበዛው ደግሞ የሰው አይምሮ ተደርጎብኛል ባይ ነው። አይነ ጥላ የሚባል መንፈስ የሱ ባሪያ ነው። ሰርቶ በአግባቡ በእቅድ በስርዓት መጓዝ ሲገባው ለከናወን ሲለው አይነ ጥላ የሚባል ስያሜ ይሰጣል። ስለዚህ ክርስቲያኖች ትንቢት ሲነገራቸው ያን ነገር እንዴት ለምን ብለው ቢመረምሩ እግዚአብሔር ያዝንባቸዋል። ዘመኑ አሁን በጣም አስቸጋሪ ዘመን ነው። ምክንያቱም ትንቢት የተፈጸመበት ዘመን ነው። በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 11 ላይ ብዙ ሐሰተኞች ነቢያት ይነሳሉ ብሏል። ይሄ ብዙ ሐሰተኞች ነቢያት የተነሱበት ዘመን ነው እና እነዚህ ሐሰተኛ ነቢያቶች ደግሞ ገደምዳሚዎች ናቸው። ባልሽ እንዲህ አድርጎብሻል፣ ሚስት እንዲህ አድርጋብሃለች፣ ጎረቤትህ እንዲህ በማለት ይህንን በማጭበርበርና ከዛ ምልፍ ሲል ደግሞ የሰዎችን የግል ታሪክ በመሰብሰብ በዛ ተነስተው ነው ትንቢት የሚናገሩት። አንድ ወቅት አንድ
ጠንከር ያለ ጠንቋይ ኢትዮጵያ ውስጥ ተነስቶ ነበር አንድ ወቅትና ወደ ቃሊቲ ገብቶ ነበር በነ ጠቅላይ ሚኒስትር አቶ መለስ ጊዜ እና ይሄ ሰውዬ ደላላዎች ነበሩት እና ሄዶ በእያንዳንዱ ተጓዥ ከነዛ ሰዎች ጎን አንዱ ከነዛ ካንዱ ጎን አንዱ ቁጭ ብሎ ይሰማል። መጀመሪያ የራሱን ታሪክ እንዲሁኝ ብሎ ይነግረዋል። ከዛ እኔም እኮ እንዲሁኝ ነው ብሎ ያኛው ደግሞ ይዋሁ ይነግራል። ከዛ እኔ እኮ ከእንዲህ አይነት ቦታ ነው የመጣሁ ይለዋል ያኛው። እኔም ከእንዲህ አይነት ቦታ ነው የመጣሁት ይላል። በዚህ ጥናት ከእንዲህ አይነት ቦታ የመጣው እንዲህ አይነት ችግር የደረሰብህ ብሎ ይሄንን ጥናት መልሶ ለሰውየው ይነግረዋል። ጌቶች ብሎ እግሩ ላይ ይደፋል። አሁን ያሉት ሐሰተኛ ነቢያት በእኛም ቤት ውስጥ ያሉት ከእኛም ቤት ውጭ ያሉት እንደዚህ ናቸው። የሰውን ታሪክ አጥንተው የሰውን ታሪክ መልሰው ለባለ ጉዳዩ የሚናገሩ ናቸው። እኔ ለምሳሌ እርሶትን አንድ ሰው የእርሶትን ታሪክ እንዲያጠናልኝ አድርጌ ከእርሶት ጎን አስቀመጥኩኝ። የዋሉበትን ሲመጡ መንገድ ላይ ምን እንደገጠመውት ምን ቦታ ላይ ሻይ ተጠቅመው እንደሆነ ይሄን ሁሉ ጠይቆ ሰውየው ያስረዳኛል። እንዲህ አይነት ቦታ ላይ እንዲህ ሲያደርጉ የነበሩት ሰውዬ ይግቡ ብዬ ያን ጥያቄ ሳቀርብ እንዴ ለምን ቅድም ጎኔ ላይ የተቀመጠው ሰው ካልሆነ በቀር ይሄንን ነገር ማን ሊነግራቸው ይችላል? ለዚህ ሰውየው መጠራጠር ይሄ ሃይማኖት አይደለም። ሃይማኖት ሲሆን ብቻ ነው መጠርጠር እንዳይደረግ የሚፈልገው። እንዲህ አይነት ነገር ሲመጡ ግን እንዲህ አይነት ትንቢቶች ሲመጡ ማን ወስዶ ነግሯቸው ነው ይሄን ጉዳይን ብሎ መጠራጠር ያስፈልጋል፣ አስፈላጊ ነው። እና እነዚህ ሰዎች እነዚህ ሐሰተኛ ነቢያት ይናገራሉ፣ አይፈጸምም። በዛ ላይ ደግሞ የሚገርመው ነገር ከተማው ላይ አሁን ፍች በስቷል። አንዱ ፍች በእነዚህ ሰዎች ምክንያት ነው። አንዱ ፍች በእነዚህ ሰዎች ምክንያት ነው። ሌላው እንዳለ ሆኖ ማለት ነው። በከተማው ላይ እርስ በርስ ጠብ በስቷል። ይሄ የእርስ በርስ ጠብ በእነዚህ ሐሰተኛ ነቢያት ምክንያት ነው። በነገራችን ላይ ሐሰተኛ ነቢያት ባልተቀደሱ ሰዎች ላይ ብዙ ጊዜ ይከሰታል። በዚህ በመጽሐፈ ነገሥት ምዕራፍ 22 ስንመለከት የነዚህ የነሳፋጥንና የነ አክዓብን ታሪክ እንመለከታለን። እና አክዓብ ወደ ጦርነት ሊሄድ በተሰለፈበት ሰዓት እግዚአብሔር በአክዓብ ተቆጥቷል። ናቡቴን ስላስገደለ በዛ ተቆጥቷል። እግዚአብሔር የናቡቴን ደም በአክዓብ ላይ መመለስ ይፈልጋል። ስለዚህ እግዚአብሔር ክፉ መናፍስትን በአክዓብ ላይ የሐሰት ምስክርነት ወይም ደግሞ የሐሰት ትንቢት እንዲናገሩ እግዚአብሔር ራሱ አስነሳ ይላል። እግዚአብሔር ራሱ አስነሳ። ከመናፍስት አንዱ እኔ ሂጄ አስተዋለሁ አለ። በምን? በሐሰተኛ ነቢያቶቹ አፍ አድሬ የማይደረገውን ታደርጋለህ ብዬ እነግረዋለሁ። እሱ ይሄዳል፣ በዛ በጦርነት ይሞታል። ከዛ ወደ ጦርነቱ ሊሄዱ ሲሉ ግን ሳፋጥ እንደ የተሻለ የእግዚአብሔር ሰው የለም ወይ? ጠረጠራቸው እነዛኞቹን። እንደው ነቢያት አንድ ድምፅ እንዴት ይናገራሉ እንዲሁ ነው ብሎ ጠረጠረ፣ ጥርጥር አደረበት። እንዲህ አይነት መጠርጠር ያስፈልጋል። እንዴት ታሸንፋላችሁ ይሉናል። የእግዚአብሔር ሰው ግን የለም በዚህ አለ። አይ ሁልጊዜ ከአፉ ጥሩ ነገር አይወጣም እንጂ አለ። ለሱ ጥሩ ነገር ማለት እሱ የፈለገውን ሲናገር ማለት ነው። አሁን ዕዳ የገባ ነው ከፍላጎታችን ተነስተው የሚናገሩትን ነገር ሲያሰሙን ጥሩ ነቢያት መስለው እየታያቸው ነው። ሰዎች ከፍላጎታቸው ተነስተው የሚነግሯቸውን ነገር ፍላጎት አለ፣ ያንን ፍላጎት ተንተርሰው ሲነግሯቸው ጥሩ ነቢያት ይመስሏቸዋል። እነዛ ሰዎች ከነሱ ከራሳቸው የወሰዱትን የተሰበሰበ የህይወት ቃል የህይወት ታሪክ ሲነግሯቸው እውነት ይመስላቸዋል። እና አይ እንደዚህማ አትበል ንጉሥ፣ ሂድና ጠይቀው አለ። ከዛ አገልጋይ ላከ። አገልጋዩ ይዞት ሲመጣ እየደለለ ነው ይዞት የመጣው ነቢዩን ሚልክያስን። ምን እያለ ነው እንግዲህ? ሌሎቹ ነቢያት በአንድ ቃል ሆነው ታሸንፋለህ ብለዋል፣ አንተም እባክህ እንደነሱ ተናገር አለው። ይሄ የእግዚአብሔር ሰው ግን ምን አለ? በፍጹም እግዚአብሔር አፌ ላይ ያደረገውን እናገራለሁ እንጂ እንደ ሌሎቹ አልናገርም አለ። ወደ ንጉሱ ገባ። እሄዳለሁ ወይ ወደ ገለዓድ እሄዳለሁ ወይ ላሸንፋለሁ ወይ ልሂድ ወይ ሲለው በዛው ትከናወናለህ ሂድ አለው። እውነቱን ንገረኝ አለው። አይ እውነቱን የምነግርህ እኮ በዛው ትሞታለህ ሂድ እያልኩ ነው። እውነቱ ይሄ ነው አለው። ይሄው ነግሬሃለሁ፣ ይሄ ሰውዬ መልካም ንግግር አይናገርም ብዬሃለሁ አለ። በዛ የነበረው አንዱ ሐሰተኛ ነቢይ ደግሞ መጣና እንዴት እግዚአብሔር ላንተ ይሄን ሲነግርህ ከኔ እንዴት አለፈ አለ። እንዴት ለኔ አልነገረኝም ቃሉን? እንደውም ዘሎ በጥፊ መጣው። ከዛ ንጉሱ በዚህ ተደስቶ የልብ ተሰምቶት እኔ በሰላም እስክመለስ ድረስ ከጦርነቱ አለ
የመከራ እንጀራና የመከራ ውሃ እየመገባችሁት እስር ቤት ይቆይ ብሎ ለአንዱ ሹም ወስዶ ሰጠው። ነቢዩ ምን አለ? አትመለስም አለው። አትሂድ ብዬሃለሁ፣ አትመለስም አለው። ንጉሱ ሄደ። የሶርያው ንጉስ ከእስራኤል ንጉስ በቀር ሌላ ሰው እንዳትመቱ፣ ንጉሱ ደግሞ ተራ ሰው መስሎ ተቀምጦ ነበረ። አሳደው እሱን ጠስቀው ጣሉት ማለት ነው በቀስት። እዛው ሞተ። እና ስለዚህ ሐሰተኛ ነቢያት የሚናገሩት የሚያጠፉትን ሰው ለማጥፋት ነው። እነዚህ ሐሰተኛ ነቢያት ሲናገሩ በጆሮአቸው መንፈስ አልሰሙም ማለት አንችልም። መንፈሱ የሰይጣን መንፈስ ነው። ታሸንፋለህ፣ ታደርጋለህ፣ ትወጣለህ፣ ትወርዳለህ፣ ትፈወሳለህ፣ ትድናለህ፣ ትከብራለህ እንድትላለህ ምድራዊ ሀብት የሚናገሩ ከሆነ እነዚህ ሰዎች የሰይጣን ናቸው። ስለዚህ ከሚናገሩት ነገር አንድ ነገር አይከናወንላቸው። ሌላ የእግዚአብሔር ሰዎች ከመቼ ወዲህ ነው ገንዘብ እየሰበሰቡ ባበደ መኪና እየጦፉ በናጠጣ አውሮፕላን እየበረሩ አማርጠው እየበሉ አማርጠው እየለበሱ ከመቼ ወዲህ ነው እንዲህ አይነት ነቢያት የሚሆኑት? በቀበጠ ቤት እየኖሩ ሊያውም ወደ እነሱ የሚመጡ ሰዎች እኮ ተስፋ የቆረጡ የሚበሉት ያጡ ያለውም ይሄዳል። ያናቃለን ብዙ መረጃዎች አሉ። ያላቸውም ይሄዳል፣ ግን እንደ ድሃው አይጠናበትም። መልካም። ግን የመጨረሻ ጥያቄ የማደርግልዎት እነዚህ ሰዎች እናትሽ እድልሽን ቀብረዋለች፣ አባትሽ እንዲህ አድርጎሻል፣ ወላጅ በልጅ ላይ ሚስትህ እንዲህ አድርጋብሃለች፣ ባልሽ እንዲህ አድርጎብሻል እያሉ በማታለል ሲናገሩ አስተዋይ ሰው እንግዲህ ይሄን የገለጠልዎት እግዚአብሔር በሉ መፍትሄውን ማምጡ አይልም እንዴ? የተሰወረውን ነገር ካየ መፍታት የለበትም ማለት ነበረበት። ምናልባት እዚህ ላይ መናገር የምፈልገው ነገር አንድ ነገር ይባላል። ምንድነው? አባባል ነው። አባቶቻችን ሲያስተምሩን ምን አሉ? ከስጋ ዘመድ እንደ እናት ከጸሎት ወገን እንደ ዳዊት የሚሆን የለም እያሉ ነው ያሳድጉን። እንደው እናትን ታህል ዘመድ እናትን ታህል እንደው የቅርብ ሰው እንደው በልጇ ላይ መተት ታደርጋለች። እናትን ታህል እንደው ከእናት የቀረበ ዘመድ የለመችም። እንደው የቱንም ያህል እናት አረመኔ ብትሆንም በልጇ ላይ ግን አትጨክንም። በልጇ ላይ የሚጨክን መንፈስ የላትም እናት። ጤነኝነቷ እንደው አጓጉል ውስጥ ካልገባ በቀር እናት በልጇ ላይ ይህን መከራ አታመጣም። ሲቀጥል ደግሞ ባልና ሚስት እኮ ሁለት አካል አይደሉም። የማቴዎስ ወንጌል ምዕራፍ 19 ቁጥር 5 ላይ ባልና ሚስት አንድ አካል ናቸው ይላል። ሚስቱን ለማስታመም ነው ወይ ሚስቱን በሽተኛ ለማድረግ የሚሮጠው? ባሏን ለማስታመም ነው ወይ ባሏን በሽተኛ ለማድረግ የምትሮጠው? ይች ሴት ጠንቋይ ቤት የምትሄደው የተሰወረውን ነገር አወቅን የሚሉ መፍትሄውን መናገር እንዴት ከበዳቸው? አይጠይቁምም፣ እነሱም አይነግሩምም። በነገራችን ላይ ይህ ጥያቄ ቢቀርብላቸው መፍትሄም ይናገራሉ እነዚህ ሰዎች። እንዴት ነው ባሌ እንዲህ እየተንገጫገጨ ነው መፍትሄ ንገሪ ብትላት ፍቺው ነው የምትለው። መፍትሄ የሚሆነው በእርግጠኝነት ይሄ ነው የሚሰጡት እነዚህ ሰዎች። ካፈርኩ አይመልሰን ያሉ ሰዎች ስለሆኑ፣ የውሸት አበጋዞች ስለሆኑ፣ የውሸታም የዲያብሎስ ልጆች ስለሆኑ እኔ ህዝቡ ከነዚህ ሰዎች ቢርቅና ራሱን ቢጠብቅ ብዬ ነው የምመክረው። በእርግጥ እኛም ጋር ክፍተቱ አለ። እኛ ጋር ያለው ክፍተት ምንድነው መሰለዎት? የመጣልንን እንጂ የምናስተምረው ያለንን አናስተምረው። ያ ማለት ግልጽ በሆነ ቋንቋ ወደ ቤተ ክርስቲያን የመጡትን ሰዎች እናስተምራለን እንጂ ህዝበ ክርስቲያኑ ያለበት ቦታ መጠጥ ቤት ድረስም እንኳን ሄደን የማስተማር ልምድ የለንም። እንዳለመታደል ሆኖ ነፍስ አባት ሁኑን ሲሉን የመጡትን ሰዎች እንይዛለን እንጂ ነፍስ አባት የላትምና የለውምና ብለን የማስተማር ልምድ ኢትዮጵያ ውስጥ የለም። ይሄ በጣም ትልቁ የከሰርንበት የወንጌል አገልግሎት ኪሳራ ነው። ይሄ በጣም ኪሳራ። ምክንያቱስ ሌሎቹ ባስ ፌርማታ ላይ ቆመው የማይረባ ነገራቸውን ይጮሃሉ። እኛ ግን በየመንደሩ ሄደን አንቺ ክርስቲያን እንደው እሱ ይተውት ነፍስ ልጆቻችን ቤት ሄደን እኮ የነፍስ ልጆቻችንን ሰራተኞች ነፍስ አባት አለሽ ወይ ብለን እንኳን የማንጠይቅነን አብዛኞቹ። ነፍስ አባት የለኝም ካለች ይዛችኋት ነው የጋ ንስሐ ትገባለች እንኳን ማለት የማንችል ነን አብዛኞቻችን። ይሄን የመሰለ ክፍተት አለብን እኛ። ይሄን የመሰለ ክፍተት አለ። ህዝቡ ዕውቀት ከማጣቱ የተነሳ ተወናብዷል። ዕውቀቱ ይሄንን ዕውቀት እንደው ለሚሰሙ አካላት ህዝበ ክርስቲያኑ ባለበት ቦታ ሁሉ አገልግሎት የሚሰጡ አባቶችን እባካችሁ አሰማሩልን ማለት እፈልጋለሁ። ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን።
አስተማሪ የሆነውን ሐሳብ ያው በየጊዜው እናነሳዋለን ይሄን ነገር ምክንያቱም እነሱም የማጭበርበር ስልታቸውን በየጊዜው እየቀያየሩ ይነሳሉ ቤተክርስቲያንን ይታመኑ ያሉትን ገዳማትን በመጠጋት መስለው ሳይሆን እኮ ነው የዛ ገዳም ሳይሆኑ መስለው በመታየት ስለ ገንዘብ ፍቅር ሲሉ የብዙዎችን ቤት እያፈረሱ ነው ያሉት አድማጭ ተመልካቾቻችን በእግዚአብሔር እንድናመን ሕጉን እንድንጠብቅ ቅድስት ቤተክርስቲያን ታስተምራለች በእኛ ላይ የሚመጣውን ችግር መፍታት ስልጣን የእግዚአብሔር ነው ቅድስት ቤተክርስቲያን በዘረጋችው ቀኖና መሰረት ጸበሉን መጠመቅ መቁረብ የተቀደሰ ነገር ነው ከዚያው ስለ ምድራዊ ጥቅም ሲሉ በተለያየ ማስታወቂያ አግንነው የማይገባ ነገሮችን የሚያሳዩትን አትመኑ ራሳችሁን ጠብቁ አድማጭ ተመልካቾቻችን የዕለቱን ዕቅበተ እምነት መርሃ ግብራችንን እዚህ ላይ ስናጠናቅቅ ቀሪዎቹ መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው